ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የፓይሰስ ሚያዝያ 2018 የሆሮስኮፕ ትንታኔ። በ84 ዓመት አንዴ የሚመጣው ታሪካዊ ሽግግርና የሚጠብቃችሁ አስደናቂ የሀብት በረከት። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የምንመለከተው የርኅራኄ የጥበብና የመንፈሳዊነት ተምሳሌት የሆናችሁት የፓይሰስ ወይም የዓሣ ኅብረ ከዋክብት ተወላጆች በሚያዝያ ወር 2018 ዓመተ ምህረት የሚጠብቃችሁን ሰፊ የከዋክብት ትንታኔ ነው። ፓይሰሶች ሆይ ሚያዝያ ለእናንተ ምኞታችሁን ወደ ተግባር የምትቀይሩበት ወር ነው። የልደት ወራችሁን አጠናቃችሁ ወደ ሥራና ወደ ሀብት ግንባታ የምትገቡበት ወቅት ነው። በተለይ በወሩ መጨረሻ ላይ ዩራነስ ወደ ጀሚናይ በመግባት ለቀጣዮቹ 7 ዓመታት የሚዘልቅ የቤትና የቤተሰብ አብዮት ይጀምራል። ዝርዝሩን አብረን የፓይሰስ ሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር ፀሐይ በእናንተ ሁለተኛው ቤት ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ ቤት የገቢ የሀብትና የግል እሴቶች ቤት ነው። በዚህ ወቅት ፓይሰሶች ትኩረታችሁ ሙሉ በሙሉ በቁሳዊ ደህንነታችሁና በገንዘብ አያያዛችሁ ላይ ይሆናል። ወሩ ገና ሲጀምር የሚወጣው ሙሉ ጨረቃ በስምንተኛው የሚስጥርና የጋራ ሀብት ቤታችሁ ላይ ብርሃን ታበራለች። ላለፉት 6 ወራት የኢንቨስትመንት ወይም የጥልቅ ግንኙነት ጉዳይ በዚህ ቀን ወሳኝ ምዕራፍ ላይ ይደርሳል። ከማን ጋር መቀጠል አለብኝ ለሚለው ጥያቄ መልስ የምታገኙበት ቀን ነው። ተዋጊው ማርስ ወደ ኤሪስ በመግባት በገንዘብ ቤታችሁ ላይ ታላቅ ጉልበት ይፈጥራል። ይህ ወቅት ገንዘብ ለማግኘት ያላችሁን ተነሳሽነት ይጨምረዋል። ነገር ግን የማርስ ተጽዕኖ ያልታሰበ ወጪ እንድታወጡ ሊገፋፋችሁ ስለሚችል ተጠንቀቁ። ሚያዝያ 11 ላይ ማርስ ከሳተርን ጋር ስለሚገናኝ ያላችሁን ዕውቀትና ብቃት ወደ ቋሚ የገቢ ምንጭ ለመቀየር ስልታዊ ዕቅድ እንድታወጡ ይመክራል። የሚወጣው አዲስ ጨረቃ ደግሞ ለፓይሰሶች የሀብት ቀን ነው። ይህ ለእናንተ የፋይናንስ አዲስ ዓመት ነው። አዲስ የሥራ ምንጭ ለመጀመር፣ የደሞዝ ጭማሪ ለመጠየቅ ወይም የቁጠባ ዕቅድ ለማውጣት ከዚህ የተሻለ የከዋክብት በር የለም። ከሚያዝያ 11 በኋላ ትኩረታችሁ ከገንዘብ ወደ ማኅበራዊ ግንኙነትና ሐሳብ መለዋወጥ ይዞራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ ሚያዝያ 2018 የፍቅር ትንበያ። ፓይሰሶች ሆይ በፍቅር ሕይወታችሁ ሚያዝያ በራስ መተማመን የሚጀምር ወር ነው። በወሩ መጀመሪያ ላይ ማርስ በእናንተ ምልክት ላይ ስለምትገኝ ማራኪነታችሁና ሰዎችን የመሳብ ኃይላችሁ ከፍተኛ ነው። ከሚያዝያ 1 በኋላ ግን ማርስ ወደ ኤሪስ ስለምትዞር በፍቅር ሕይወታችሁ ላይ የሚገባኝ አውቃለሁ የሚል ጥንካሬ ይኖራችኋል። የፍቅር ፕላኔት ቬነስ እስከ ሚያዝያ 16 ድረስ በሦስተኛው የንግር ቤት ላይ ትቆይ። ይህ ወቅት ከፍቅረኛችሁ ጋር በግልጽ ለመወያየትና ትንሽ የጉዞ ዕቅዶችን ለማውጣት በጣም ምቹ ነው። ሚያዝያ 15 ቀን በፍቅር ሕይወታችሁ ላይ ድንገተኛና ያልተጠበቀ መነቃቃት ይመጣል። ካልጠበቃችሁት ሰው ጋር በድንገት መገናኘት ወይም ከፍቅረኛችሁ ጋር ድንገተኛ መግባባት ሊፈጠር ይችላል። ይህ አጋጣሚ በ84 ዓመት አንዴ የሚከሰት በመሆኑ ልዩ ትርጉም አለው። ወሩ ሊጠናቀቅ ጥቂት ቀናት ሲቀሩ ፍቅር በእንክብካቤና በቤት ውስጥ ሰላም ይገለጻል። በሚያዝያ አካባቢ ጥምረት ከፍቅረኛችሁ ጋር በስሜትና በመንፈስ የተሳሰረ ጽኑ ግንኙነት እንድትፈጥሩ ይረዳችኋል።
የፓይሰስ ሚያዝያ 2018 የገንዘብ እና የሙያ ትንታኔ። ወደ ገንዘብና ሙያ ስንመጣ ሚያዝያ ለፓይሰሶች የገቢ ማደጊያ ወር ነው። በወሩ መጀመሪያ የሚወጣው ሙሉ ጨረቃ በጋራ ሀብት ወይም በኢንቨስትመንት በኩል ትልቅ ውጤት ይዞላችሁ ይመጣል። ላለፉት ወራት የደከማችሁበት የገንዘብ ጉዳይ ፍሬ ያፈራል። በሚያዝያ 9 የሚወጣው አዲስ ጨረቃ ደግሞ አዳዲስ የገቢ ምንጮችን ለመክፈት ታላቅ ዕድል ይሰጣችኋል። ሚያዝያ 17 ቀን የወሩ ብቻ ሳይሆን የዘመኑ ትልቁ ዜና ይፋ ይሆናል። ዩራነስ ላለፉት 7 ዓመታት ከነበረበት ስፍራ በመውጣት ወደ አራተኛው የቤተሰብና የስሜታዊ መሠረት ቤታችሁ ይገባል። ለሚቀጥሉት 7 ዓመታት የሚቆይ የቤት አብዮት ይጀምራል። በዚህ ወቅት የአኗኗር ዘይቤያችሁና የመኖሪያ ቦታችሁ ባልጠበቃችሁት ሁኔታ ሊቀየር ይችላል። ከቤት ሆናችሁ የምትሠሯቸው ሥራዎች ወይም የቤትና የንብረት ሽያጭ ሥራዎች አዲስ የገቢ ምንጭ ይሆናል። ያስተውሱ። ሚያዝያ 17 አካባቢ በሥራ ቦታችሁ ላይ ድብቅ አጀንዳ ካላቸው ሰዎች ተጠንቀቁ። ሐሳባችሁንና ሥራችሁን ለሌላ ሰው አሳልፋችሁ አትስጡ። የእናንተ ጥንካሬ ለታላቅ የሀብት በረከት መሠረት ይጥላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ፓይሰሶች፣ በአጠቃላይ ፓይሰሶች ሆይ ሚያዝያ 2018 ሕልማችሁን ወደ ገንዘብ የምትቀይሩበትና የመኖሪያ አካባቢያችሁን በአዲስ መልክ የምትቀርሱበት ወር ነው። በገንዘብ አያያዛችሁ የምታደርጉት ጥንካሬ ለወደፊቱ ጽኑ መሠረት ይሆናል። በፍቅር ሕይወታችሁ ደግሞ ጥልቅ እርካታን ታገኛላችሁ። ምክሬ ራሳችሁን ለመንከባከብ ጊዜ ስጡ። የእናንተ ሰላም ለቤተሰባችሁ ብርሃን ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለወዳጆቻችሁ በማጋራት አብሮነታችሁን ግለጹልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።